አማኑኤል ተወልዶላችኋልና ደስ ይበላችሁ። ከዚህ በላይ የምስራች የለም። ትልቁ ምስራቻችን፣ ትልቁ ዜናችን እግዚአብሔር መወለዱ ነው። ከድንግል ማርያም ማኅፀን የተወለደው አማኑኤል ዛሬ ተወለደ። ደስ ይበላችሁ። አምላካችን ተወለደ። ፈጣሪያችን ተወለደ። ከሞት ወደ ሕይወት የሚያሻግረን፣ ከጨለማ ወደ ብርሃን የሚያሻግረን፣ ከአጋንንት ነፃ የሚያወጣን፣ ከኃጢአት የሚያነጻን አማኑኤል ተወለደ። የምስራች! አማኑኤል ተወለደ። እግዚአብሔር ተወለደ። ክርስቶስ ተወለደ። ኢየሱስ ተወለደ። ለዓለም ሁሉ የሚነገር የምስራች፣ ሕይወትን ሁሉ የሚያድስ የምስራች፣ የሞተን የሚያስነሳ የምስራች፣ የወደቀን የሚያነሳ የምስራች፣ የሚፍገመገመውን ሰው የሚደግፍ የምስራች፣ የታመመውን የሚፈውስ የምስራች። ይሄ ነው። ኢየሱስ ተወለደ። በጨለማ የነበርነውን እኛን ሁሉ ወደ ብርሃን ያሻግረን። ሲኦልን እንዳናይ ወገኖቼ፣ መንግሥተ ሰማያት እንድንገባ፣ በአጋንንት እስራት እንዳንቀጠቀጥ እነሆ ከእሱ ጋር የዘላለም ካህኑና ቅዱስ ሆነን ከእሱ ጋር ንጉሥ ሆነን እንድንኖር እኛን ወደ ሕይወት ያመጣ እርሱ ኢየሱስ ክርስቶስ ተወለደ። ደስ ይበላችሁ። የምስራች! ስሙ አማኑኤል ይባላል። ስሙ ኢየሱስ ይባላል። ስሙ ክርስቶስ ይባላል። ስሙ መድኃኔዓለም ይባላል። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት መሲህ ማለት ነው። መድኃኔዓለም ማለት የዓለም መድኃኒት መድህን ማለት ነው። የአዲስ ኪዳን ስሙ ይሄ ነው ወገኖቼ። ሁላችንም የተጠመቅነው ሰው የሆን ነው። ከአሕዛብነት ወደ ክርስትና የመጣ ነው። ከኃጢአት ወደ ንጽሕና የተመለስ ነው። ከባዶነት ወደ ሙሉነት የመጣ ነው። በዚህ ታላቅ በሆነው ስሙ ነው። የሰላም አለቃ ነው። የዘላለም አባት ነው። የዘላለም ንጉሥ ነው። ድንቅና መካር ኃያል ነው። ማንም የማይቋቋመው፣ ማንም የማያሸንፈው፣ ሟርት፣ ድግምት፣ መተዛር፣ ቡዳ፣ ነጠላ፣ የሲኦል መናፍስ ዲያብሎስ የማያሸንፉት፣ ፍጥረታት ሁሉ የማይቋቋሙት ኃያል ድንቅ የሰላም አምላክ የዘላለም አባት ነው። አምላክ